እንደዚህ አፍቅሬ ተፋቅሬ ምናምን አላውቅም። እንግዲህ እድለኛ ነኝ አይደለሁም። አብርሃም የመጀመሪያዬ ነው። አንተ ነህ የመጀመሪያዬ። በአንተ ፍቅር ነው እንደዚህ ክንፍ ያልኩት። እናንተ ቅሌታሞች ማለት ነው። እናንተ ወራዶች፣ እናንተ በተደጋጋሚ እየመጣቸው ሄርሜላ ህይወት የለኝም ልጅም የለኝም ትላለች። አብርሃምም ደግሞ ምን ይላል? ከዚህ በፊት ህይወት የላትም ይላል። እናንተ ለካ ቪዲዮ በደንብ አድርጋችሁ ልብ ብላችሁ ነው የምታዳምጡት። የምሬን ነው ምላችሁ። ዛሬ ተረዳኋችሁ። እንዴ ህይወት የለኝም ልጅ የለኝም እንደዚህ ስትሉ ነበረ። አሁን ደግሞ እንግዲህ አብርሃም እናንተ እውነት ሳቁ። የምሬ ደብላችሁ ሳቁ። ቤተሰብ እንዴነችና በዚህ አጋጣሚ ካልሳቅን በላይ እናንተ አብርሃም የመጨመሪያ የተዋላላችሁ። በዛ ላይ ደግሞ አብርሃም እናንተ እንዴት ነው የምታላግጡት? ተመልካች ላይ ገና ማለት ነው። ተመልከቱልኝ ውድ ቤተሰቦቼ፣ ሄርሜላና ሩታ ለእሁድ ቀጠሮ አለ እንትን ቲክቶክ ሰፈር ላይ ማለት ነው። ማን ያሸንፋል? ማን እንደሚያሸንፍ ደግሞ እናያለን። ሄርሜላ ብታሸንፍ እንኳን ማለት ነው ቤተሰብ ማህበረሰቡ በጠቅላላ የዝሙት ደጋፊ መሆኑ ነው የማውቀው። የምረዳው አምናችሁ ተቀበሉ። ደግሞ አታሸንፍም እና ሄርሜላ አንቺ ህይወት የለኝም አፍቅሬም ተፈቅሬም አላቅም። ደግሞ እኮ እያፈርሽ ነው ምንን ብትናገረው ወየ ሪል ህይወታቸው አሳዩ። የምሬ ነው ብላችሁ ጋይስ እናንተን ማለት ነው። እነዚህ ዩቱበሮቹ ተዋቸው፣ ሆዳደሮች ናቸው፣ ውሸታሞች፣ ቀጣፊዎች ናቸው። ስለዚህ ሰው እውነተኛ ህይወቱ ሲያወራ እንጂ ይሄ ውሸት ቅጥፈት ማውራቱ ተገቢ ነው ብዬ አላስበውም። እውነት እና እያፈረች ተፈቅሬም አፍቅሬም እየተቅለሰለ ተባገሬ ባጂ ልጅ ግብዳ ልጅ ዱባ አደርገሽ ወደ ለመናገር ማለት ነው። እናንተ ምንድን ነው ይሄ ሴቶች ከወለዳችሁ በኋላ ማለት ነው ሁሉ ነገራችሁ እንደ በፊት ነው እንደሚሆነው ማለት ወይስ በገንዘብ እየበለጻችሁ? እውነት ወይኔ በላችሁ በምንም ነገር። እኔ የአብርሃም ነው የገረመኝ። እኔ የመጀመሪያዋ ነኝ አላለም። አንተ እንክፍ ልጅ አርባ አሳድግ። እሺ አትልከስከስ፣ አትልከስከስ አንተ። በጣም ነው እናንተ አታፍሩም? ግን እውነት አታፍሩም? እኔ ያሳፍረኛል እንደዚህ አይነት ነገር። ቤተሰብ የሆነ ቤተሰብ በሆነ አጋጣሚ ያየዋል። ሲቀጥል ደግሞ ለራሳችሁ ራሱ ስታወሩት አይቀፋችሁም? ንግግሩ ደግሞ ማን ከማን ልታወዳድር ነው? አብርሃም ከሄርሜላና ሩታ ቲክቶክ ሰፈር አምጥተ ማለት ነው። እስኪ አንተ ለማን ነው ታብታብ የምታደርገው? ቁጭ ለሄርሜላ ልታደርግ ነው ወይስ ለሩታ? ጊፍትስ ልስጥ ብትል ለሄርሜላ ልትሰጥ ነው ወይስ ለሚስትህ ነው የምትሰጠው? ለማን ነው የምትሰጠው? ኧረ ትክክለኛ ህይወትህን አሳይ። ኧረ በፈጠረ አምላክ አንተ ልጅ ተው። ኧረ ተው አንተ ልጅ ወደ ራስህ ተመለስ። በዛ ላይ ጾም ነው ይላሉ። ሃይማኖታችሁ እኮ እናውቃለን። ግማሻችሁ ሌላ ግማሻችሁ ሌላ። አሁን እንዴት ነው? እኔ ስለ ሃይማኖት አላወራም። ውድ ቤተሰቦች አታነቃቁኝ። አበጥሬ ነው የምነግራችሁ እምቢ ካላችሁ። ለማንኛውም ማለት ነው ጋይስ፣ እኔ ሴት ልጅ ከወለደች በኋላ ማህፀናችሁ ወይም ደግሞ ሌላ ታሪክ የምትመልሱን ነገር አለ ነው ወይስ እንዴት ነው? ማለቴ ህይወት የለኝም ስትሉ አንቺ ባል እንዳይሰማ። እውነት ባልሽ ከሰማ ታንቆ ነው የሚሞተው። ለነገሩ ብዙ ሰው አሁን አግብታለች ልጅ አላት ብሎ እኮ አያምንም። እውነት ነው። እኔ ስቅ ያለው ፈጣሪ ይቅር ይበለኝ። እውነቴ ነው የምላችሁ፣ ፈጣሪ ይቅር ይበለኝ። አብርሃም መጀመሪያ ነኝ አለ። ታድያለሁ ሳልታደልኩም ሲል እውነት ለመናገር ሽንት ነው። እና ቤተሰብ ሰላም ሁኑልኝ።